የጠቅላይ ሚኒስቴሩ አማካሪ በራሳቸው መሬት ላይ ቤተ ክርስቲያን ሰርተው አስመረቁ። የቀድሞ የብሔራዊ የተሰበከባት ቦታ ነበረች። እንኳን ለዚህ በታላቅ ደረጃ እየተከበረ ላለው የቤተክርስቲያን ምረቃ በሰላም መጣችሁ፣ እግዚአብሔር ያክብርልን እላለሁ። በምስሉ ላይ የምትመለከቷቸው የጠቅላይ ሚኒስትሩ አማካሪ በራሳቸው ይዞታ ላይ በራሳቸው ሙሉ ወጪ ቤተክርስቲያን አስገንብተው አስመርቀዋል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪና የቀድሞ የብሔራዊ ባንክ ገዢ የሆኑት አቶ ተክለወልድ አጥናፍ በወላይታ መጋቢ ብሉይ አመረ ጋር በተገናኘ ማለት የምፈልገው ነገር አለ። እንግዲህ ከሰሞኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ በተከታታይ። ገብረ ዮሐንስ መኪና ብቻ ነው የሚገባው? አይ ቤትም ይገባዋል። ሁላችሁም ኦርቶዶክሳውያን ለገብረ ዮሐንስ የመኪና ቻሌንጅ ብቻ ሳይሆን ቤትም ይገባዋል። አዎ ሁላችሁም ሙስሊሙም ክርስቲያኑም ጴንጤውም ለገብረ ዮሐንስ የሚገባውን እናደርጋለን። ሁላችሁም ተዘጋጁ። ሁላችሁም በቻላችሁት አቅም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዓለም ኦርቶዶክስ በሙሉ አርሱልን። እንወዳቸዋለን። እናመሰግናለን። በድንቅ ዘማሪዎቹ የምናውቀው የዘማሪ ገብረ ዮሐንስ እንግዲህ የአገልግሎት ዋጋ ይሄ ሊሆን አይገባም በሚል ወጣቶች እንግዲህ ኦርቶዶክሳውያን ተጽዕኖ እየፈጠሩ ይገኛሉ ማለት ነው። እንግዲህ የቤት የመኪና ከነ ሹፌሩ የሚለው ቻሌንጅ ወደ ቤትንም ማካተት አለበት ብለው ቤትም እንዲገዛለት ቤት እንዲሰራለት ወደ ከፍተኛ ቻሌንጅ እያሳደጉት ይገኛሉ። ይበል የሚያሰኝ ነው። እንግዲህ በምስሉ ላይ የምትመለከቷቸው የጠቅላይ ሚኒስትሩ አማካሪ በራሳቸው ይዞታ ላይ በራሳቸው ሙሉ ወጪ ቤተክርስቲያን አስገንብተው አስመርቀዋል። የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪና የቀድሞ የብሔራዊ ባንክ ገዢ የሆኑት አቶ ተክለወልድ አጥናፍ በወላይታ ሀገረ ስብከት በበለሶ ሶሬ ወረዳ ሄምብቾ በተባለች ከተማ ላይ ደብረ ፀሐይ ብዙሃን ማርያም ቤተክርስቲያንን አስገንብተው በዛሬው ዕለት አስመርቀዋል። ይህም እጅግ የሚያስደንቅና ለበርካቶች ትምህርት የሚሆን ተግባር ነው። የጠቅላይ ሚኒስቴሩ አማካሪ በራሳቸው መሬት ላይ ቤተ ክርስቲያን ሰርተው አስመረቁ። የቀድሞ የብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌድሪ ጠቅላይ ሚኒስትር ማክሮ ኢኮኖሚ አማካሪ የሆኑት ክቡር ተክለወልድ ወላይታ ሀገረ ስብከት ቦሎሶ ሶሬ ወረዳ ሄምቤቾ ከተማ ላይ ባላቸው የግል ይዞታ ላይ የቅድስት ማርያም ቤተ ክርስቲያን ሰርተው አስረክበዋል። ክቡር አቶ ተክለወልድ እግዚአብሔር ያክብሮት፣ እግዚአብሔር ስጦት እያልን እስኪ እንመርቃቸው። በእውነት ድንቅ ነው። እንዲህ ያለ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማንም እየተነሳ የቀበሌ ሊቀመንበር እንኳ በሚያሳድድበት ጊዜ በዚህ ደረጃ የጠቅላይ ሚኒስትሩ የፋይናንስ አማካሪ ሆነው እጅግ በጣም በፋይናንስ ደረጃ ትልቅ ምሁር ናቸው። እንዲሁም ደግሞ ዝምተኛ ምሁር የሚባሉ አወኩ የማይሉ በጣም ድምጻቸውን አጥፍተው የሚሰሩ ድንቅ ሰው ናቸው። እኒህ ባለስልጣን በዚህ ልክ በራሳቸው ቦታ ላይ መስራታቸው እጅግ በጣም ያስመሰግን ነው። እግዚአብሔር ያክብሮት እንበላቸው። እስቲ ገዳሙ ቤተክርስቲያኑ ሲመረቅ የነበራቸው ደስታና ስሜት ምን ይመስላል? የሰጡት አስተያየት አለ። እስኪ እሱን ላሳያችሁ። ለማርያም የጠቅላይ ሚኒስትሩ የፋይናንስ አማካሪ ክቡር አቶ ተክለወልድ እንግዲህ ቤተክርስቲያን ባስመረቁ ጊዜ የተለያዩ ባለስልጣናት እሳቸውን ተከትለው ቦታው ድረስ ተገኝተው ነበረ። እንደምትመለከቱት ከፍተኛ ባለስልጣናት የመንግስት ባለስልጣናት በቦታው ተገኝተው እንግዲህ በከፍተኛ አጀብ ቤተክርስቲያኑን አስመርቀዋል ማለት ነው። እጅግ በጣም ደስ የሚያሰኝ መርሃ ግብር ነበረ የመመረቃት ስነ ስርዓቱ ማለት ነው። ብዙ በርካታ ባለስልጣናት ተገኝተዋል ማለት ነው። በተለይ በቦታው የሚገኙ የፕሮቴስታንት አስተዳዳሪዎች በቦታው ተገኝተዋል ማለት ነው። በዙሪያው እንግዲህ ከፍተኛ ቁጥር ያላቸው የተለያዩ ሃይማኖት ቢኖሩም ነገር ግን በደስታው የተነሳ አብረው ተጋርተው ነበረ። ክቡር አቶ ተክለወልድ ደግሞ ይህንን ብለዋል። ወንጌል የተሰበከባት ቦታ ነበረች። እንኳን ለዚህ በታላቅ ደረጃ እየተከበረ ላለው የቤተ ክርስቲያን ምረቃ በሰላም መጣችሁ፣ እግዚአብሔር ያክብርልን እላለሁ። ይህንን አጋጣሚ ተጠቅሜ አባቶቻችን ስለዚች ቦታ ሲያስተምሩና ሲነግሩን ከነበሩት ታሪኮች የተወሰኑትን ለማካፈል እፈልጋለሁ። በ12ኛው ክፍለ ዘመን የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር
በወቅቱ ንጉሥ የነበሩትን ሞቶሎሜንም ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አቡኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞ ተራራ አናት ላይ ያለው ቅድስት ሥላሴ እና እዚህ እምቤቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅድስት ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራት አቅጣጫ ሲያስተምሩ ከዳሞ ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበረች። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች እቺ። ይህንን ብሎ ነበር አባቶቻችን ሲያስተምሩን የነበረው ማለት ነው። ይሄ ቦታ በአባቶቻችን ታሪክ ምክንያት ጻድቁ አቡነ ተክለ ሃይማኖት በ12ኛ ክፍለ ዘመን ያረፉበት ቦታ ተብሎ ስለሚታሰብ እዚህ ዳስ ተሰርቶ ቀዳማዊ ኃይለ ሥላሴ እዚህ 30 ደቂቃ ላይ ቆይቶ ለ50 እናቶች ለእያንዳንዳቸው የ3 ሜትር ጣቃ ጨርቅ ሰጥቶ ነው የሄዱት። ከዛ በኋላም ሲመለሱም ደግሞ እንደገና እዚህ ወርዶ ለ15 ደቂቃ ጸሎት አድርጎ የሄዱበት ቦታ ቅድስት ቦታ ነው ይሄ ቦታ። በዚሁ ደረጃ ላይ ቤተ ክርስቲያኑ እንዲደርስ እገዛ ያደረጋችሁትን በሙሉ እዚህ ባሉት ሊቀ ጳጳሱ በአመራር አባላት ፊት ቆሜ እጅግ በጣም አድርጌ አመሰግናቸዋለሁ። ክቡር አቶ ተክለወልድ እግዚአብሔር ያክብሮት። በእውነት አሐቲ ቅድስት ቤተክርስቲያንን ባከበሯት ልክ እግዚአብሔር ያክብሮት። እግዚአብሔር ዋጋ ከፋይ ነውና ዋጋዎትን ይክፈሎት፣ እድሜ ጤና ይስጦት ማለት እንወዳለን። እንግዲህ እንደሰማችሁት ነው ዛሬ የኢትዮጵያ ቤተክርስቲያንን የሚጠሉ በርካታ ሰዎች ባሉበት፣ ጸረ ቤተክርስቲያን በሆኑበት፣ የቤተክርስቲያን ታሪክ በሚጠሉበት ዘመን የተገኙ ብርቅዬ ሰው ሆኗል ማለት ነው። ባለስልጣን ሆነው የአፄ ኃይለ ሥላሴን ታሪክ በዚህ ልክ መናገር፣ የታሪክ ሽሚያ የታሪክ ቁንጸላ ባለበት ሀገር ላይ በድፍረት በግልጽ የኃይለ ሥላሴን ያደረጉትን ታሪክ በተለይ ደግሞ የአቡነ ተክለ ሃይማኖትን ተጋድሎና ቤተክርስቲያን ለወንጌል ያደረገችውን ስራ ይናገራሉ ማለት ነው። አቡነ ተክለ ሃይማኖት ወንጌል ለመጀመሪያ ጊዜ የሰበኩበት ስፍራ ይህ ነው። ወላይታ እንደሚታወቀው እንግዲህ የአቡነ ተክለ ሃይማኖት ሀገረ ስብከት ማለት ይቻላል ሀገራቸው ነው። ወንጌልን በደንብ ያቀኑበት ስፍራ መሆኑን ተናግረዋል። ድንቅ የሆነ የታሪክ ምስክርነት ነው። ምሁር ማለት በዚህ ልክ ነው እንግዲህ ምሁርነት ማለት ነው። እስኪ ይህን ቪዲዮ ነው ከመጋቢ ብሉይ አእመረ ጋር በተገናኘ ማለት የምፈልገው ነገር አለ። እንግዲህ ከሰሞኑ መጋቢ በፌስቡክ ማህበራዊ ሚዲያቸው የተለያዩ የተስፋ መቁረጥ መልእክቶችን እያስተላለፉ ይገኛሉ በተከታታይ። ምናልባት ለመጀመሪያ ጊዜ አይደለም መጋቢን ሲያደርጉ፣ ከወራት በፊትም ይህንኑ ነገር አድርገውታል። እንግዲህ ባለንበት ዘመን ባለንበት ጊዜ ከሊቅ እስከ ደቂቅ ሁላችንም ችግር ውስጥ እየገባንበት ያለ አንድ ነገር ቢኖር ተስፋ መቁረጥ ነው። የተለያዩ ማህበራዊ ጫናዎች፣ የኑሮ ጫና የመሳሰሉ ብዙ ነገሮች አሉ የሚደርሱ ሰው ላይ ማለት ነው። ስለዚህ በዛ ደረጃ ሰዎች ብዙ ነገር የሚሰማቸው ወቅት ላይ ነው የምንገኘው። ታዲያ እኔ ምን አይነት የጭካኔ ጥግ ላይ እየደረስን እንደሆነ ግራ በሚያጋባ ሁኔታ በሰው ቁስል ላይ እንጨት የምንሰድ ሰዎች መበራከታችን እጅግ አስገርሞኛል። ያውም በጣም ጉምቱ የሆናችሁ ትልልቅ የምትባሉ ሰዎች ጭምር መጋቢን እንደው መተቸት ቢሆን ኖሮ የሆነ ነገር ለመቀየር ነው እሳቸውን ለመታደግ ነው ተብሎ ይታሰባል። ነገር ግን በፍጹም እንደው በቃ በቢላ የመገዝገዝ ያክል ስሜት ያላቸውን ጽሁፎች ስታሰፍሩ ሳይ ከመቼ ጀምሮ እንደዚህ ጨካኝ መሆን እንደጀመርን በጣም ግራ ስለገባኝ ነው። በአንገታችን ያንጠለጠልነው ማህተብ፣ ከምንም በላይ የምንከተለው ክርስቶስ እንድንከተለው የተሰጠን ወንጌል ይህንን አይሉንም። እንዲህ እንድንሆን አያደርጉንም። ለምንድነው ደግም አንሆነው? በቃ ሰዎች በተለያየ አይነት ሁኔታ ፍራስትሬት ሊያደርጉ ይችላሉ። ተጠግተን ከቻልን ችግራቸውን መስማት፣ ማዳመጥ፣ መቅረፍ፣ ካልሆነ ደግሞ ስለነዛ ሰዎች መንገብገብ፣ መጸለይ። ምን ነው መጋቢ አዲስ ተብለው ወይም መጋቢ ብሉይ ተብለው ሰዎች እንዲሆኑ ብለን ለምን ስለነሱኛ አንቀናም?
ለምን አናለቅስላቸው ማናነባላቸው? እየገባን በቃ የኛን የጽሁፍ መራቀቅና የበቃ ይሄ በስነ ህይወት በቃ ትልቅ እንደው 10ኛው ማዕረግ ላይ የደረሰን የምናስመስል ሰዎች ነግበኔ ነው። ትክክል አይደለም። ደግኑን በቃ መጋቢ ተሳስተው ሊሆን ይችላል። ነገር ግን ገደል አፋፍ ላይ ያለን ሰው መጀመሪያ ለማቀፍ ነው ጥረት የሚደረገው እንጂ እንዴት እንዲህ ብለህ ትጽፋለህ እንዴ አሁን እሳቸው እንደው በሆነ መንገድ ራሳቸው ሊሆን ነገር አድርገው እንትን ብንል በኋላ ምን ልልን ነው? እንደው ቀብር ላይ ተገኝተን እንደው በቃ ከንፈር እየመጠጥን ደረት እየደቃን እየየስንል ለጉድ ነው። በቁም ያላከበርነውን በቁም ያላመሰገንነውን በቁም ያልደረስንለትን ሰው ልክ ሲለይ ነው ተነስተን ሁላችንም እንደው ዘራፍ ያለሱ ሰው የለም የምንለው። ለምንድነው በቁም ማንረዳዳው? በቁም ለምንድነው በቃ እስከ ጥግ ድረስ አንዳችን ለአንዳችን ምስኪንና በጎ የማንሆነው? እኔ በጣም እያፈርኩ ነው ያለው። እየተራረድን ነው ብዙ ነገር ላይ በጣም እየተጠፋፋን ነው። ይሄ ክርስትና አይደለም። ይሄ በቃ በጣም እውነት አያኗኑረን። ማናችን ላይ መቼ ምን እንደሚደርስ እኮ አናውቀውም ወገኖች። ስለዚህ እባካችሁ በተለይ ትልልቅ ሰዎች እንደዚህ አይነት ነገሮችን ተቆጣጠሩ። እየተጠፋፋን ነው እንዴ? ሰው በቃ ስለሆነ ሰው የሚያስበው ለገዛ ወንድሙ ለገዛ እህቱ የሚያስበው ሐሳብ ደግነት እየተለየው አትኩሮትና ክብር እየተነፈገው ነው እየመጣ ያለው። ትችቶቻችን በራሱ ሰባሪ እየሆኑ ነው፣ አጥፊ እየሆኑ ነው። ይሄ ጥሩ አይመስለኝም። ለመጋቢ መልካሙን እመኛለሁ። ፍጹም ተረጋግተው ወደ ልቦናቸው ተመልሰው የብዙዎቻችንንም የውስጥ መልእክት መልሰው ችግራቸውን አጋርተውን በጋራ እንድንሸከም እናፍቃለሁ። ለማንም መልስ እየሰጡ አይመስለኝም። እኔም ተደጋጋሚ ደውያለሁ፣ ጽፌያለሁ፣ መልስ አልሰጡኝም። በጎ ነገራቸውን እመኛለሁ። ነገ ሆነ ነገር ሆነው እንደው ከንፈር ከሚመጡት ውስጥ እግዚአብሔር አያርገኝ ነው ምለው። ሁላችሁም እንደዛ ብትሉ ብንል የተሻለ ይሆናል። ታናሽ ወንድማችሁ ቴዶ ዘሩፋኤል ነኝ። ቴዶ በእውነት ክበርልን። ድንቅ የሆነ መልእክትን ያስተላለፍከው። እባካችሁ በሰው ቁስል ላይ እንጨት አንስደድ፣ የቆመ የሚመስለው ቢኖር ማንም እንዳይወድቅ ይጠንቀቅ እንዳለ እንዲህ ያለ ነገር በሚገጥምበት ጊዜ ተስፋ መቁረጥ እንግዲህ ብዙ ወጣቶች ተስፋ ይቆርጣሉ። በተለያየ መንገድ ራሳቸውን እያጠፉ ይገኛሉ። ባህር ውስጥ ይከታሉ፣ በአንገታቸው ላይ ገመድ ያንጠለጥላሉ፣ መርዝ የሚጠጡ ብላቴናዎች ሳይቀሩ ወጣቶች ተስፋ መቁረጥ ውስጥ ድብርት ውስጥ የሚገኙ ወጣት አለና እባካችሁ እንዲህ በተገጠመን ጊዜ ቀርበን መደገፍ አይዞህ ማለት እንኳን ባንችል ማባባስና ነገሮችን ወደ ሌላ ጨለምተኛ ውስጥ እንዳንከት አደራ እላለሁ። እንግዲህ ለመጋቢ ብሉይ አመረም እግዚአብሔር ተስፋና ሙላትን ያብዛላቸው። እባካችሁ ተስፋ በቆረጥን ጊዜ የምናማክረው ሰው ይኑረን፣ አይዟችሁ የምንባባል የምንደጋገፍ እንሁን እንጂ የምንጨካከን አይሁን እላለሁኝ። እኔም መልእክቱን እባካችሁ ሁላችንም ሼር እናድርገው። ሰላም ለእናንተ ይሁን። ሰላማችሁ ይብዛልኝ።